ብጭራችን ስሙሽን ጅንኑ አርጋሽ የለ እንዴ? እሱ ራሱ ነው አይደለም ገብርኤልን እንዴ ማላቅ መሰለሽ እንዴ? ኖ አይ በዛኛው ሳይሆን በዚህኛው አካውንቱ ማለት ነው። የራስሽ አካውንት ነው። ሃይሪም ደህና ነሽ? ሃይሪም ወረደች። በቃ ገብቶሻል። ዋትስአፕሽን ነው ጽፌልሻለሁ እና ከገሊላ ባይዘው እህቴ እዚህ ሀገር ላይ መከታዬ ናት፣ የጀርባ አጥንቴ ናት። ስለዚህ ምንም ነገር አልደብቃትም። እህቴ ጅንኑን ላይ ነሽ ውዴ? እሱ ላይ ነኝ እና ማለት ነው። ማርያምን እግዚአብሔርን ልንገራችሁ እኔ እዩ ገሊላዬ ልንገራችሁ እኔ በዚህ ደረጃ ለወንድ ልጅ ሙሉ ኮንፊደንስ ኖሮኝ እሱ እንደዚህ አይነት ሰው ነው አልልም። ታውቃላችሁ እኔ ለወንዶች ያለኝን አመለካከት። ሲቀጥል እኔ ልንገራችሁ በገንዘብ ደረጃ ኮን የፈለኩትን ገንዘብ ያህል የሚሰጠኝ በጣም የሚያፈቅረኝ እዚህ ቲክቶክ ላይ ያለ ሰው አለ በገንዘብ ደረጃ ከሆነ ግን በገንዘብ አይደለም። እኔ ጅንኑን የወደድኩትኝ ገንዘብ ስላለው ስለሌለው አይደለም። ባለው ከሆነ የሆነ ሰው አለ ግን እኔ ያ ሰው በገንዘቡ ስለሚያስብ አልፈልግም። ጅንኑን ለምንድን ነው መሰላችሁ የወደድኩትኝ? በቃ በጣም ነው የሚያከብረኝ፣ በጣም ነው የሚወደኝ፣ በጣም ነው የሚያዝንልኝ፣ በጣም ነው የሚያስብልኝ። ስልክ አንዴ ደውሎ ካላነሳውኝ በዙሪያ ያሉ ሰዎች ጋር ደውሎ ስልክ እንዳነሳ ያስደርገኛል። ወይ ያመመኝ የሆነ ነገር ይሆንኩ ያክል ነው የሚመስለው። በጣም ነው የሚወደኝ። በጣም በስራዬ በጣም ጎበዝ እንደሆን በስራዬ እንድጠነክር እንድከፋ አይፈልግም፣ እንዳለቅስ አይፈልግም። እግዚአብሔርን እኔና ጅንኑ በምን እንደምንጣላ ልንገራችሁ። በጊዜ ተኝ አትተኝ እንጣላለን። በቃ ትልቁ ጸባችን መድኃኔዓለምን በጊዜ ተኝ አትተኝ። እኔ ኖ ትንሽ ቲክቶክ ላይ መዞር አለብኝ፣ እሱ ደግሞ ኖ በቃ ቲክቶክ ቀኑ ሙሉ ለሽበታል። ቢያንስ በዱባይ 4 ሰዓት ላይ መተኛት አለብሽ። በዚህ ነው የምንጣለው። ቲጂዬ ነው ወድ የእናቴ ልጅ ገባችሁ? ገሊላ አንቺ ነሽ ተስፋችን። እንዴ እህቴ እኮ ናት። የኔን ሚስጥር አውጥታ ልትነግራችሁ አታቋትም። ገሊላ ነው አንቺ እኔ ገሊላ ሁላችሁ ፎሎ አርጋችኋታል። ፈንዷት ነግራችሁ እግዚአብሔርን ነው የምላችሁ። እና በቃ ራሴን እንድጠብቅ ምግብ በስርዓት እንደ ህፃን ልጅ ነው የሚቆጣጠረኝ። ማርያምን ነው የምላችሁ። እኔ ብዙ ሰው ማለት እንደሱ አይነት ሰው ነው ይቻላል። ኢቭን የሰው ባል ራሱ ሆኖ እንደሱ አይነት ባል አይቻላል። ልታይ የሚል ሰው አይደለም። ማየታችሁ አይቀርም። የምታዩት ግን እኔ አርግዤ ነው የምታዩት ነው የምላችሁ። ወይ እርጉዞኜ ሆስፒታል ይዞኝ ሲሄድ ወይ ቬሎ ለብሼ ነው የምታዩት እንጂ አበዳን አታዩትም። ዜድ ደመኝኛው ብላለች። ዜድ ብላለች። ዜድ አንድ ላይ በሉ በህብረት እግዚአብሔርን በቃ በጣም ነው የሚያስብልኝ። እግዚአብሔርን እኔ በህይወቴ በጣም ብዙ ባለውለታዎች አሉ በህይወቴ ውስጥ። በቃ ማለት ይሄን ውለታቸውን እኔ ወድቄ በነበረ ሰዓት ኢቭን ልጄን ማበላት ባጣው ሰዓት ብዙ ሰዎች ከጎኔ ነበሩ። ከነሱ በላይ እንኳን ባይሆን ልክ ከነሱ እኩል ደግሞ ጅንኑ ለኔ በቃ አሁን ለምሳሌ እኔ ስታመም አብራይ ታመመች፣ ስራብ አብራይ ታረበች። ቲጂ ትባላለች እህቴን አታቻለች። ቲና ማለት ነው ከታቻለች። ገባችሁ? ሲርበኝ ያበላችኝ፣ ስታረዝ ያነሳችኝ። ገባችሁ? ቀንም ማታው ለዛሬ መድረሴ እኩል ከኔ እኩል የለፋች ማለት ነው።
ባይዘው አንድ ቀን የሆነ ፕሮግራም አዘጋጅቼ ስማቸውን ፎቶአቸውን አድርጌ የሆነ ፕሮግራም አድርጌ ህዝብ ፊት ማመሰግናችሁ ሰዎች አሉ። ማርያምን ነው የምላችሁ። በቃ እኔ ጸበል ድረስ አብራኝ ሄዳ ስታመም አብራኝ ታማ ከታች አለች። መቤቴን ቲጂ ትባላለች እና ስለ ጅንኑ አትጭንድቹ ግን እንዳቁነጠነጣችሁ ትኖራላችሁ እንጂ ጅንኑ እዚህ ቲክቶክ ላይ እኮ ግን አለ። ኮመንት ልወታላችሁ እየሄዳችሁ ኮመንት ልወታላችሁ እየሄዳችሁ በጣም ምርጥ ሰው እያላችሁ ምናምን። ችግሩ እኮ መለየት እኮ ነው ያቃታችሁ። በተለይማ የሆነ ሰው እዚህ ውስጥ የሆነ ሰው አለ እሱ ቤት ኮመንት ላይ ጠፋ አይደለም ነው። እናንተ ደግሞ አይደለም እሱ ጋር ሄዳችሁ ኮመንት አላችሁ። ጆከር በመዳን የለም እንዴ አትናገሪ መስሎ ነው። አልነግራችሁም። እግዚአብሔር ነገርኳቸው። እኔና ጅንኑ ትልቁ መጣያችን በጊዜ ተኛ አትተኝ በሰዓት በቃ ሰዓቶችሽን በአግባቡ በነገራችን ላይ እሱ አሜሪካ ስለሚኖር ለኔ ሰዓት ዝም ብሎ ነው አይደለ? አሁን ይሄ የምታወሪበትን ሰዓት ስሪበት ይለኛል። አሁን ወጥረሽ የምትሰሪበት ሰዓት ነው። አሁን ይሄንን ሰዓት እኔ ደግሞ ያንን መልመድ አቃተኝ። ጭንቅላት ይሄ ደንዞ የለ ታውቃላችሁ። ትምህርት ቤትም የደብተር ተሸክሜ ነው ሲሄድ ይኖርኩትኝ። እስማ አሙል ደፈስ ቅዱስ ሰበናፕ ነው አላለችም። ፈጣሪ ሆይ ማለት ሰው ንቄ ምናምን አይደለም። አረብም መቤቴ ወዴት ሄዳችሁ? ፈጣሪ ሆይ የሌሎቻችሁ ግምት እንደውም ይሻላል። ምን ሆናችሁ ነው? ሰበናፕ ነው አላለችም። ፈጣሪ ምን ነው እንዴ? ምን ያህል ብትጠይኝ ነው ማሬ? እና እያንዳንዷን ሰዓት አሁን መልመድ አቃተኝ። ታውቃላችሁ የሆነ ያንን ሰዓቶች መልመድ አቃተኝ። አሁን ለምሳሌ በዚህ ሰዓት ተኛለች። አሁን በፊት ሱቅ ጧት ነበር አይደል መከፍተው? ጧት ሱቅ ከፍት ነበር ታውቃላችሁ። አሁን ግማሽ ቀን ተኝቼ ነው ሙላው። ከሱ ጋር ይሄ ያጣላናል። ኖ ጧት በዱባይ 10 ሰዓት ተነስተሽ ሱቅ መግባት አለብሽ። 10 ሰዓት ልክ 12 ሰዓት ሲል እቤት መግባት አለብሽ። ከ12 እስከ 2 ሰዓት ድረስ እናወራለን በስልክ። ከዛ ልክ 3 ሰዓት ሲል ወደ መኝታ ይለኛል። እኔ ደግሞ ለምን ወደ መኝታ አባላለሁ? ጸብ ነው። አሁን ማን ነው ትክክል? እስኪ ፍረዱ። አሁን ዛሬ ራሱ ብዬ የመጣሁት በዚህ የተነሳ ነው። ልንገራችሁ። አሁን ትጽፋላችሁ ትነግሩኛላችሁ። እሱ ምን ይለኛል መሰላችሁ? አሁን ከሱ ጋር ማያስማማን ነገር ማለት ነው። ጠዋት 10 ሰዓት ትነሻለሽ። ኖ 9 ሰዓት በዱባይ ትነሻለሽ። እስከ 11 ሰዓት ድረስ ጂም ትሄጃለሽ። ከ11 ሰዓት እስከ በትንሹ እስከ 1 ሰዓት ድረስ ሱቅ መድረስ አለብሽ። ጂም ሰርቼ ቁርሴን በልቼ 1 ሰዓት ሱቅ መገኘት አለብሽ። 12 ሰዓት ማታ ሱቅ መዘጋት አለበት። ከ12 ሰዓት እስከ 2 ሰዓት ወይ ደግሞ እስከ ዱባይ ምሽቱ 3 ሰዓት ድረስ እናወራለን። ትተኛለሽ ነው። እኔ ደግሞ ለምን ነው አሁን ጂም ጀምሬ ነበር። ውሃ በቃ ኃይለኛ ስፖርተኛ ነው መስላችሁ። ውሃ መጠጫ ገዝቼ ሻንጣ ገዝቼ ጫማ ገዝቼ 3 ቀን ሰርቼ ደበረኝ። ኖ አመመኝ። ኖ የታመምኩ ሰዓት ልቤን የታመምኩ ሰዓት አመመኝ። ማርያምን አመመኝ። ሀና እግዚአብሔርን አመመኝ። ከዛ ሲያመኝ ኦሬዲ ልቤን ስለነበር ቆይ ትንሽ ቀን ብሎ ላሽ ብሎኛል። ዛሬ ግን ነግሮኛል። ቀደም ተደዋውለን ከቀጥታ ወደ ስፖርት ሄጃለሽ ብሎኛል። አሁን ከሱ ጋር የሚያጣለን ሰዓት ነው እና ለራስሽ ጊዜ መስጠት አለብሽ። ለሰው መሮጥ አቁሚ፣ ይበቃሻል። እነዚህ ናቸው እና ማን ነው ትክክል? ባይዛው የሚፈልገውን ነገር ነው የሚያደርግልኝ። ትክክል ነው እሱ ቆይ አንዴ
እኔ ቆይ ደውዬ ልጥራ አንዴ። እሺ ቆይ አንዴ ሚዩት ላርክስ ድምፁን እንዳሰሙት። ከዛ ይሄን ጥያቄ ጠይቃችኋለሁ፣ ትፈርዳላችሁ። ናብዮ እሻለኝ እና ከሱ ጋር የሚያጨቃጭቀን ይሄ ነው። ሌላ በጣም ነው የሚወደኝ፣ በጣም ነው የሚያስብልኝ። እኔ ሀብቱን ምናምን አይቼ አይደለም። በነገራችን ላይ እኔ በገንዘብ ከሆነ የልጅ አባት በጣም ሀብታም ነው። እሺ የኔ ፍቅር ይሄው መጣ። ናገባ ናገስት ላክ ናገባ ናገስት አሁን ጠይቃችኋለሁ፣ ትመልሳላችሁ። ፎሎ ማድረግ አይቻልም። እሺ አሁን እኔና ጀነኑ የሚያጣላን ጭራሽ አላችሁ። እሱ ነው ትክክል፣ እኔ ነኝ ትክክል። ትፈርዳላችሁ። እሱ ለምሳሌ ጠዋት 9 ሰዓት ከተነሳሽ ከ9 እስከ 11 ሰዓት 9 10 11 ሰዓት ድረስ ስፖርት መሄድ አለብሽ። ከዛ ከስፖርት መልስ ቢያንስ ሱቅ 11 ሰዓት ወይ ደግሞ 12 ሰዓት ወይ 1 ሰዓት ሱቅ መከፈት አለበት ነው የሱ አቋ። ቪዲዮ አላለም ተው እንጂ ቪዲዮ አላህ ወኪል መቤቴን ራሱ ነው። ከፈለጋችሁ ያለበት እንደዚህ ቪዲዮ ከፍቶ ካሜራውን አዙሮ ያለበትን ሀገር ያሳያችኋል። እና እሱ መተኛት አለብሽ ነው። እኔ ደግሞ አይ እንትን ቤት ገብቼ እስከ 4 ሰዓት እስከ 5 ሰዓት በዱባይ ማምሸት አለብኝ ነው። እና ማነው ትክክል? ማርያምን ከፍታ አሳያቸው ካሜራውን። ግን ካሜራውን አዙረው መንገዱን ነው የሆነ ነገር አሳያቸው። የራስሽ አካውንት ነው ይላሉ እንዴ? መቤቴን አይደለም አሳያቸው። ባባ አሳያቸው፣ አሳያቸው። አንቺ ታይሽ ሚኪና አረበ መቤት ይታው እኛንም ሳምን ይላል።
ያወራ ግደኛ ያወራም ድምጹን ምሳዬ ለኩሹ ኤሲዮን ድምጹን እንስማ። እናንተ አራዳኛ ፋራ ተይ እንጂ ካሜራ ዙሮ ያሳያችሁ ወደዛ ማለት ነው። ይናፍቅሻል ድምጿ አልኩሽ። ጅንኑ መንፈር ድምጹን እኮ ካሰማችሁ ሄዳችሁ አገኛችሁት ማለት እኮ ነው። ይናፍቃችኋል። ሪም ኮራና ወሰደ አንቺ ሴትዮ ቀሚስ ላኪልኝ እኔ ይሄን ምጮ ያለበዛ 2000 ምናምን ብር ነው ማስከፍልሽ። እሺ አመቼ ነው ልኪልኝ። በእኔ ሰበብ እንዳታረጊ በረጁ ቁጥር ላኪልኝ። ወይኔ ጉዲ በምን ቀን ነው ጉቺ አንቺ ቤት አምጣ ያስቀመጠችብኝ? ጉቺ ለህጅባት ጉቺ ቢያንቺ ቀሚስ ረስታ ፍቅሯን እያጣጣመች አትገርምሽ? ይመቻት። አንቺ ጅንኑን ያው ጭራችን ስሙሽን ጅንኑ አርጋሽ የለ እንዴ? እሱ ራሱ ነው አይደለም ገብርኤልን እንዴ ማላቅ መሰለሽ እንዴ? ኖ አይ በዛኛው ሳይሆን በዚህኛው አካውንቱ ማለት ነው። የራስሽ አካውንት ነው። ሃይ ሪም ደህና ነሽ? ሪም ወረደች። ተመስገን። ለምን አወራክ? አትጻፊ ማርያምን አልጻፍኩም እንዴ እናንተ አልንቀሳቀስ እንዴ የታገር እንዳለ አረጋገጣችሁ። አሁን በቃ አጥፋው። በቃችሁ። ዘጋውበት ካሜራውን። ዶክተር አፈር ብላ ፈራስ ብላክ አንተ ምንጭ ካሜራውን እንዳታበራ አልፈልግም። እንዳታበራ ኖ እንዳታበራ ካሜራውን ኖ ኖ ኖ ኖ ምናልባት ካሜራው ወደሱ ቢሆን ትቀልዳላችሁ እንዴ? በአላህ አላለችም። በአላህ ምን ተበላ? ሂጂ ሄዱ። ማርቆስ የምትሉ ሰዎች ማርቆስ እናንተን ነው የሚመጥናችሁ። ባይዘው ኖ አይ እኔ እንድታይ አልፈልግም። ወይኔ በላችሁ። ኖ ኖ ኖ ኖ ይሄ አዲስ አበባ ነው እንዴ? አንተ ደግሞ አዲስ አበባ ነው አላለም? አዲስ አበባ አይደለም። እድላዊት ነይ ነይ የት ነው የምትደረጊው? ዱባይ አይደለም ይሄ ዱባይ ነው። እናንተ አታውቁም እንደ ሀገር ይሄ ዱባይ ነው።
ቴንክ ዩ ፍሬኔን ጎበዝ ነሽ። አውሮፓ ነው ቴንክ ዩ አሜሪካ አዎ ጎጃም ነው ደስ ይላሉ። ኧረ እናንተስ ክፉ ናችሁ ማለት በቃ ውረድ ቆይ ልደውልና ላስወጣው። እናንተ 800 ሰው ገባችሁ። ፈጣሪ ሆይ ለወሬ ያላችሁ ጉጉት ፈጣሪ ሆይ አሜሪካ ነው። እኔ ሁለት ሰዎች እናቴ ትሙት ነው ሁለት ሰዎች መደረግ አለባችሁ እዚህ ቤት እግዚአብሔርን ነጭ ምን ሳረጋችሁ እንዳትቀየሙ። የምር አረኪዱ ታይ ፎቶ እኮ አለ። የት ነው ፎቶ ያለው? ካናዳ አይደለም። ሾካካ አውራጅን ላላለች ግዴ አያወራም። ሪምን እኮ ሰላም አላት። ገና ከመግባቱ አውራጅን ላላለች አዝነሽለት ሾካካ